ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዱባ ፍሬን ድንቅ እና አስገራሚ የጤና ጥቅሞችን በዚህ ቪዲዮ ላይ በደንብ እናም በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የዱባ ፍሬ በርካቶቻችን ችላ የምንለው ነገር ግን ሱፐር የሆነ እናም በጣም ከፍተኛ የጤና ጥቅም ያለው ፍሬ ነው። የዱባ ፍሬ በርካታ የሆነ ንጥረ ነገሮችንም ይይዛል። በ100 ግራም የሚይዘው ዋና ዋና ንጥረ ነገሮች ወይም ደግሞ ማክሮ ኒውትረንትስ የምንላቸው ካሎሪ 559፣ ፕሮቲን 30 ግራም፣ ጠቅላላ ስብ ወይም ደግሞ ቶታል ፋት የምንለው 49 ግራም፣ ሳቹሬትድ ፋት 8.7 ግራም፣ ሞኖ አንሳቹሬትድ ፋት 16 ግራም፣ ፖሊ አንሳቹሬትድ ፋት 20 ግራም፣ ካርቦሃይድሬትስ 11 ግራም፣ የአመጋገብ ፋይበር 6 ግራም እና ተፈጥሯዊ ስኳር ደግሞ 1.4 ግራምን ይይዛል። የሚይዘው ቫይታሚኖች ደግሞ ቫይታሚን ቢ1 ወይም ደግሞ ቲያሚን 0.27 ሚሊግራም፣ ቫይታሚን ቢ2 ወይም ሪቦፍላቪን 0.15 ሚሊግራም፣ ቫይታሚን ቢ3 ወይም ደግሞ ኒያሲን 4.9 ሚሊግራም፣ ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድ 0.75 ሚሊግራም፣ ቫይታሚን ቢ6 0.14 ሚሊግራም፣ ቫይታሚን ቢ9 ወይም ደግሞ ፎሌት 58 ማይክሮግራም፣ ቫይታሚን ኢ 2.2 ሚሊግራም ይይዛል ማለት ነው። የዱባ ፍሬዎች በተለይ ለጉልበትና ለአንጎል ስራ በሚረዱ የቢ ኮምፕሌክስ ቫይታሚኖች የበለጸጉ ናቸው። የሚይዘው ማዕድናት ከፍተኛ ማዕድናቶችንም ይይዛሉ። ማግኒዥየም 592 ሚሊግራም፣ ፎስፈረስ 1233 ሚሊግራም፣ ፖታሲየም 809 ሚሊግራም፣ ዚንክ 7.8 ሚሊግራም፣ ብረት ወይም ደግሞ አይረን 8.8 ሚሊግራም፣ ኮፐር 1.4 ሚሊግራም፣ ማንጋኔዝ 4.5 ሚሊግራም፣ ካልሲየም 46 ሚሊግራም እና ሶዲየም 7 ሚሊግራምን ይይዛል። የሚይዘው አሚኖ አሲዶች ወይም ደግሞ ልዩ ውህዶች የምንላቸው ደግሞ ትራይፕቶፋንን ይይዛል። እንቅልፍንናም ስሜትን የሚደግፍ ነው። አርጂኒንን ይይዛል። የደም ፍሰትንናም የልብ ጤናንም የሚያሻሽል ነው። ግሉታሚክ አሲድንም ይይዛል። የአንጎል ስራንም የሚደግፍ ነው። በዱባ ፍሬዎች ውስጥ የሚገኙ ጤናማ የእጽዋት ውህዶች ደግሞ ፋይቶ ስቴሮልን ይይዛል። ኮሌስትሮልን ለመቀነስ የሚረዱ ናቸው። በርካታ አንቲኦክሲዳንቶችንም ይይዛል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። ኦሜጋ 6 ፋቲ አሲድም አለው። ለልብና ለቆዳ ጤናም የሚረዱ ናቸው ማለት ነው። ስለዚህ የዱባ ፍሬ በጣም ሱፐር የሆነ ምግብ ነው። በርካታ ቫይታሚኖችና ንጥረ ነገሮችን እንደሚይዝ ማወቅ አለባችሁ። ችላ ልትሉት የማይገባ ነው። በአንድ ሾርባ ማንኪያ ወይም ደግሞ በ10 ግራም ደግሞ ካሎሪ 55፣ ፕሮቲን 3 ግራም፣ ስብ 4.5 ግራም፣ ማግኒዚየም 60 ሚሊግራም እና ዚንክን 0.8 ሚሊግራምን ይይዛል። በአጠቃላይ የዱባ ፍሬዎች የንጥረ ነገር ማከማቻ ናቸው። በተለይም ፕሮቲን፣ ማግኒዚየም፣ ዚንክና አይረንን እንዲሁም ደግሞ በጤናማ ስቦችም የበለጸጉ ናቸው። የልብ ጤናን፣ የበሽታ መከላከል አቅምን፣ የአንጎል ስራን፣ እንቅልፍን፣ አጥንትን እናም የምግብ መፈጨትንም በከፍተኛ ሁኔታ ይደግፋሉ። ስለዚህ የዱባ ፍሬን ብትመገቡ የምታገኙትን በርካታ ጥቅሞችን ደግሞ በዝርዝር ልንገራችሁ። አንደኛ፣ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። የዱባ ፍሬዎች ትንሽ ቢሆኑም በንጥረ ነገር በጣም የታመቁ ናቸው። ፕሮቲን፣ ጤናማ ስብ እንደ ኦሜጋ 6 እና ኦሜጋ 9ን፣ ማግኔዥየም፣ ዚንክ፣ አይረን፣ ፎስፈረስ፣ ፋይበር እና
አንቲኦክሲዳንቶችን ይይዛሉ። እነዚህ ደግሞ ጥቅማቸው እነዚህ ንጥረ ነገሮች ለጉልበት፣ ለበሽታ መከላከል አቅም፣ ለጡንቻዎቻችን ስራ እናም ለአጠቃላይ የሰውነታችን ጤና በጣም አስፈላጊ ናቸው። ሁለተኛ፣ ለልብ ጤና በጣም ጥሩ ነው። የዱባ ፍሬ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመር ይረዳል። የደም ስር ስራን ለማሻሻልም ይረዳል። በማግኒዥየም እና በጤናማ ስብ የበለጸጉ በመሆናቸው የደም ግፊትን ለማስተካከል እናም የልብ በሽታ ስጋትንም ለመቀነስ ይረዳሉ። ሶስተኛ፣ ኃይለኛ የማግኒዥየም ምንጭ ነው። ከሁሉ የተሻለ የተፈጥሮ የማግኒዥየም ምንጭ ከሆኑት ውስጥ አንዱ ነው። ማግኒዥየም ደግሞ ለጡንቻ መዝናናት፣ ለነርቭ ስራ፣ ለአጥንት ጥንካሬ፣ ለደም ስኳር ቁጥጥር እናም ድካምንም ለመቀነስ ይረዳል። ዝቅተኛ ማግኒዥየም ከጡንቻ መሸማቀቅ፣ ከጭንቀትናም ከአጥንት መዳከም ጋርም የተያያዘ ነው። አራተኛ፣ በሽታ የመከላከል ስርዓትንም ያጠናክራል። የዱባ ፍሬዎች በዚንክ የበለጸጉ ናቸው። ይህም ማዕድን ኢንፌክሽኖችን ለመዋጋት፣ ቁስልን በፍጥነት ለማዳን እናም ለትክክለኛ የበሽታ መከላከል ምላሽ ይጠቅማል። መደበኛ አጠቃቀም ሰውነት ቫይረሶችንናም ባክቴሪያዎችን በብቃት እንዲዋጋም ይረዳል። አምስተኛ፣ የፕሮስቴት ጤናንም ይደግፋል። የዱባ ፍሬዎች በተለይ ለወንዶች ጠቃሚ ናቸው፣ ምክንያቱም የፕሮስቴት ስራን ይደግፋሉ። የፕሮስቴት ብግነት ወይም ደግሞ እብጠትን ቤናይን ፕሮስታቲክ ሃይፐርፕሌዥያ ወይም ደግሞ የቢፒኤች ምልክቶችን ሊቀንሱም ይችላሉ እናም የሽንት ፍሰትንም ያሻሽላሉ። ይህ ጥቅም የሚገኘው በዋነኝነት ከዚንክ እናም ከፋይቶስቴሮል ከሚባሉ የእጽዋት ውህዶች ውስጥ ነው። ስድስተኛ፣ የእንቅልፍ ጥራትንም ያሻሽላል። የዱባ ፍሬዎች ትሪፕቶፋን የተባለ አሚኖ አሲድን ይይዛሉ። ይህም ሴሮቶኒን እናም ሜላቶኒን ወይም ደግሞ የእንቅልፍ ሆርሞንን ለማምረት ይረዳል። ምሽት ላይ የዱባ ፍሬ መብላት የእንቅልፍ ጥራትን በተፈጥሯዊ መንገድ ለማሻሻልም ይረዳል። ሰባተኛ፣ የደም ስኳር መጠንን ለመቆጣጠርም ይረዳል። የዱባ ፍሬዎች በፋይበር ምክንያት የምግብ መፈጨትን ያዘገያሉ፣ የኢንሱሊን ስሜትን ያሻሽላሉ እናም የደም ስኳር ድንገት መጨመርንም ይቀንሳሉ። ይህም በስኳር በሽታ ወይም ደግሞ በኢንሱሊን ሬዚስታንስ ችግር ላለባቸው ሰዎች በመጠኑ ሲመገቡ ጠቃሚ ያደርጋቸዋል። ስምንተኛ፣ ጠንካራ አጥንትንም ይደግፋል። የዱባ ፍሬዎች ማግኒዥየም፣ ፎስፈረስ እናም ዚንክንም ይሰጣል። እነዚህ ማዕድናት ለአጥንት አፈጣጠር፣ ለአጥንት እፍጋትናም አጥንት እንዳይዳክምም ለመከላከል አስፈላጊ ናቸው። ዘጠነኛ፣ በምግብ መፈጨትናም በሆድ ዕቃ ጤና ላይ በአንጀታችን ላይ ያግዛል። ከፍተኛ የፋይበር ይዘቱ የሰገራ አካሄድን ለማሻሻል፣ የሆድ ድርቀትን ለመከላከልና ጥሩ የአንጀት ባክቴሪያዎችንም ለመመገብ ይረዳል። አስረኛ፣ ኢንፍላሜሽን ወይም ደግሞ ብግነትንም ለመቀነስ ይረዳል። የዱባ ፍሬዎች አንቲኦክሲዳንትና ጤናማ ስቦችን ይይዛሉ። ስር የሰደደ ብግነትን ይቀንሳሉ እናም ሴሎችንም ከጉዳት ይከላከላሉ። ይህም እንደ አርትራይተስ እናም የልብ በሽታ ያሉ ስጋቶችንም ለመቀነስ ይረዳል። 11ኛ፣ የአንጎል ስራን እናም የአእምሮ ጤናንም ይደግፋል። የዱባ ፍሬዎች ማግኒዥየምን ይይዛሉ። ማግኒዥየም ደግሞ ጭንቀትን ይቀንሳል። ዚንክ ደግሞ ትውስታን እናም ትምህርትንም ይደግፋልና ጤናማ ስብ ደግሞ ለአንጎል አመጋገብም ይረዳል። 12ኛ፣ የቆዳ እናም የፀጉር ጤናንም ያሻሽላል። በዚንክ በአንቲኦክሲዳንቶችና በጤናማ ስብ ይዘቱ አማካኝነት የዱባ ፍሬ የፀጉር ስርን ያጠናክራሉ፣ የፀጉር መርገፍን ይቀንሳሉ፣ የቆዳ መዳንን ያሻሽላሉ እናም የቆዳ የመለጠጥ ችሎታንም ይጠብቃሉ። ብጉርን እናም ድርቀትንም ለመዋጋትም ይረዳሉ። 13ኛ፣ ክብደትንም ለመቆጣጠር ይረዳል። የዱባ ፍሬዎች በፕሮቲን እናም በፋይበር የበለጸጉ ናቸው። ረዘም ላለ ጊዜ የጥጋብ ስሜትን ይሰጣሉ እናም አላስፈላጊ የምግብ ፍላጎትንም ይቀንሳሉ። 14ኛ፣ የካንሰር ስጋትንም ለመቀነስ ሊረዳም ይችላል። የዱባ ፍሬዎች ሴሎችን ከኦክሳይድ ጉዳት ለመከላከልና ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስ የሚረዱ ውህዶችን ይይዛሉ። ይህም የአንዳንድ
ካንሰሮችን በተለይም የጡትናም የፕሮስቴት ካንሰር ስጋትንም ሊቀንስ ይችላል። ስለዚህ የዱባ ፍሬዎች በርካታ ጥቅሞችን ይሰጣሉ። ታዲያ የዱባ ፍሬን ለመመገብ ምርጡ መንገድ ጥሬ ወይም ደግሞ ቀለል ብሎ የተጠበሰ ያለ ብዙ ጨው መመገብ ትችላላችሁ። በሰላጣ፣ በእርጎ፣ በስሙዚ ወይም ደግሞ በኦትሜል ውስጥ በመጨመር መመገብ ትችላላችሁ። ንጥረ ነገሩ በደንብ እንዲዋሃድ በሚገባ ማኘክም ያስፈልጋል። ደህንነቱ የተጠበቀው የቀን መጠን ደግሞ በቀን ከ1 እስከ 2 የሾርባ ማንኪያ ከተመገባችሁ ለብዙ ሰዎች በቂ ነው። በአጠቃላይ የዱባ ፍሬዎች ትንሽ ሊሆኑ ይችላሉ፣ ነገር ግን ከፍተኛ የጤና ጥቅም ያላቸው ሱፐር የሆኑ ምግቦች ናቸው። በመደበኛነት ወደ ምግባችሁ ውስጥ መጨመር ልባችሁን፣ አንጎላችሁን፣ አጥንቶቻችሁን፣ የምግብ መፈጨትንናም በሽታ የመከላከል አቅማችሁን ይደግፋል። ታዲያ የዱባ ፍሬን በትክክለኛው መንገድ እንዴት መመገብ እንደምትችሉ ደግሞ እነግራችኋለሁኝ። አንደኛ፣ ጤናማውን አይነት ምረጡ። ምርጥ የዱባ ፍሬዎች የምላቸው ጥሬ ወይም ደግሞ በደረቅ የተጠበሱ ወይም የተቆሉ፣ ጨው የሌላቸው ወይም ደግሞ በጣም አነስተኛ ጨው ያላቸው፣ ያለ ዘይት ወይም ደግሞ ሰው ሰራሽ ጣዕም የሚዘጋጁ ናቸው። በዘይት የተጠበሱ ወይም ደግሞ በጣም የጨው መጠናቸው ከፍተኛ የሆኑትን አስወግዱ። ሁለተኛ፣ ለተሻለ የምግብ መፈጨት መዘፍዘፍ በጣም ይመከራል። የዱባ ፍሬዎች የማዕድናትን መዋሃድ የሚቀንሱ ተፈጥሯዊ ውህዶችን ፋይቴትስን ይይዛሉ። ከ1 እስከ 2 የሾርባ ማንኪያ የዱባ ፍሬን ውሰዱ። በውሃ ውስጥ ከ6 እስከ 8 ሰዓታት ወይም ደግሞ ለአንድ ሌሊት ዘፍዝፉ። አጥልላችሁ በቀጥታ ብሉ ወይም ደግሞ ቀለል አድርጋችሁ ጥበሱት። የመዘፍዘፍ ጥቅሞቹ ደግሞ የተሻለ የማዕድን መዋሃድ፣ ቀላል የምግብ መፈጨትና አነስተኛ የሆድ መነፋት ብቻ እንዲኖር ያደርጋል። ሶስተኛ፣ በትክክለኛ መጠን ብሉ። ምንም እንኳን ጤናማ ቢሆንም የካሎሪ መጠናቸው የዱባ ፍሬዎች ከፍተኛ ነው። በቀን ከ1 እስከ 2 የሾርባ ማንኪያ ወይም ከ10 እስከ 20 ግራም ከወሰዳችሁ በቂ ነው። ከመጠን በላይ መብላት ክብደት መጨመር ወይም ደግሞ የሆድ አለመመቸትን ሊያስከትል ይችላል። አራተኛ፣ የዱባ ፍሬን ለመብላት ምርጡ ጊዜ እንደ ፍላጎቶቻችሁ የሚወሰን ነው። ጠዋት ላይ በባዶ ሆድ ወይም ደግሞ ቁርስ ላይ መመገብ ትችላላችሁ። የምግብ መፈጨትን ያሻሽላል፣ ጉልበትንም ይሰጣል። እንዲሁም ከምግብ ጋር መመገብ ትችላላችሁ። በስብ የሚሟሟ ንጥረ ነገሮችን ለመምጠጥ ይረዳል፣ የደም ስኳርንም ይቆጣጠራል። ምሽት ላይ ደግሞ ከመተኛት በፊት የእንቅልፍ ጥራትንም ያሻሽላል፣ ጭንቀትንም ይቀንሳል። አምስተኛ፣ የዱባ ፍሬን ስትመገቡ በሚገባ ማኘክ ነው። በጣም አስፈላጊ ነው። የዱባ ፍሬዎች በቀስታ እናም በሚገባ መታኘክ አለባቸው። ይህ ንጥረ ነገሩ እንዲዋሃድና ሆድ እንዳይነፋም ይረዳል። ስድስተኛ፣ የዱባ ፍሬን ለመመገብ ምርጥ የሆኑ ጤናማ መንገዶች ብቻውን መብላት እንደ ጤናማ መክሰስ፣ ከቁርስ ጋር በአጃ በእርጎ ወይም ደግሞ በፍራፍሬ ላይ በመነስነስ፣ ከምግብ ጋር በሰላጣ ሾርባ ወይም ደግሞ የተቀቀሉ አትክልቶች ውስጥ መጨመር፣ እንዲሁም የዱባ ፍሬ ዱቄትን ቀለል አድርጋችሁ በመጥበስ ፈይታችሁ 1 የሻይ ማንኪያ በስሙዚ ወይም ደግሞ በወተት ውስጥ በመጨመር መመገብ። የዱባ ፍሬ እና ማርንም አንድ ላይ ለበሽታ መከላከል ምርጥ ነው። 1 የሾርባ ማንኪያ የዱባ ፍሬን ከ1 የሻይ ማንኪያ ማር ጋር ጠዋት ላይ መብላትም ይቻላል። ሰባተኛ ደግሞ ቀለል ያለ የመጥበሻ ዘዴ ጤናማውን መንገድ መምረጥ ነው። የተጠበሰውን ከወደዳችሁ ያለ ዘይት በዝቅተኛ ሙቀት ጥበሱ ወይም ደግሞ መቁላት። እንዳያር ተጠንቀቁ። ከመጠን በላይ ሙቀት ጤናማ ስቦቹን ስለሚያጠፋው። ምን አይነት ሰዎች ደግሞ መጠንቀቅ አለባቸው? የለውዝ ወይም ደግሞ የፍሬዎች አለርጂ ካለባችሁ፣ ስስ የምግብ መፈጨት ካላችሁ በጥቂቱ ጀምሩት። የካሎሪ ገደብ ባለበት አመጋገብ ላይ ከሆናችሁም መጠኑን ጠብቁ ወይም ደግሞ በልኩ ብቻ ተመገቡ። ለልጆችና ለታዳጊዎች ደግሞ በትንሽ መጠን መውሰድ ደህንነቱ የተጠበቀ ነው። ከምግብ ጋር ተቀላቅሎ ቢሰጥ ይመረጣል። የጨው መጠናቸው ከፍተኛ የሆኑትን ደግሞ አስወግዱ። በአጠቃላይ የዱባ ፍሬዎች ውጤታማ የሚሆኑት በመደበኛነት በትንሽ መጠን በሚገባ ታኝከውናም በተፈጥሯዊ መልኩ ሲወሰዱ ነው። ከብዛቱ ይልቅ ዘላቂነቱ ይበልጥ አስፈላጊ ነው። በአንድ ቀን ብዙ ከመመገብ በየቀኑ ወይም ደግሞ አዘውትራችሁ ጥቂት ጥቂት ሁሌ መመገብ ተመራጭነት አለው፣ ጥቅምም አለው ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዱባ ፍሬ ማለት ሱፐር የሆነ ምግብ ነው። ስለዚህ ይህንን አውቃችሁ የዱባ ፍሬ ምንጊዜም ቢሆን በአመጋገባችሁ ውስጥ ማካተት ይኖርባችኋል ማለት ነው። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።